ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል ከዜናዎቹ ጋር ማዕድ ኃይለ በቅድሚያም በእውቀትና ስነ ምግባር የዳበረ ትውልድን ለመፍጠር ሁሉም ትምህርትን መሰረት አድርጎ ሊሰራ ይገባል ሲሉ የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ ገለጹ። ኃላፊው ይህንን ያሉት የትግራይ ትምህርት ቢሮ በ2017 ዓ.ም የ12ኛ ክፍል ሀገራዊ ፈተና ከፍተኛ ውጤት ላስመዘገቡ ተማሪዎች ከ1.4 ሚሊዮን ብር በላይ በመመደብ ባዘጋጀው የሽልማት መርሃ ግብር ላይ ነው። ስለሽሐጎስ ሀምሳ አራት ሴቶች የሚገኙባቸውና ብዛታቸው 156 የሆኑ የ12ኛ ክፍል ሀገራዊ ፈተና ላይ ከፍተኛ ውጤት ላስመዘገቡ ተማሪዎች የትግራይ ትምህርት ቢሮ ከ1.4 ሚሊዮን ብር በላይ በመመደብ ለተማሪዎቹ የማበረታቻ ሽልማት አበረከተም። ትግራይ ላይ ከተካሄደው ጄኖሳይዳዊ ጦርነት በኋላ ለሶስተኛ ጊዜ በተካሄደው የሽልማት መርሃ ግብር ላይ አሸናፊ የሆኑ ተሸላሚዎች እንደገለጹት በርትተው በማጥናታቸው ተሸላሚ እንደሆኑ ያስቻላቸው መሆኑን የገለጹ ሲሆን ለዚህም የመምህራኖቻቸውና የወላጆቻቸው ክትትልና ድጋፍ ከፍተኛ አስተዋጽኦ እንደነበረው ይናገራሉ። የተሰማኝ ስሜት በጣም ደስ የሚል ነው። ምክንያቱም ወደዚህ ደረጃ ለመድረስ ብዙ ውጣ ውረዶችን አልፌ ለመሸለም የበቃሁት በመሆኑም ልፋቴ ውጤታማ ስላደረገኝ በጣም ደስተኛ ነኝ። ጽቡቅዩ ደስ ይልኝ በሐቂ በጣም ጥሩ ነው። ደስተኛም ነኝ። ጥሩና ከፍተኛ ውጤት ለማምጣት ሌት ተቀን አንብቤያለሁ። ለዚህ ውጤትና ሽልማት እንድበቃ የመምህራኖቼና የቤተሰቦቼ ድጋፍ አልተለየኝም። በመሆኑም ለዚህ ስለበቃው ላመሰግናችሁ ወዳለሁ። ሽልማቱ የተበረከተላቸው ተማሪዎች አክለውም ከፍተኛ ውጤት ለማስመዝገብ ጥረት ወሳኝ ነገር ነው በማለት ትግራይ አሁን ካለችበት ሁኔታ እንድትወጣ የተማረው ትውልድ ያስፈልጋታል በማለት ስለሆነም ተማሪዎች በርትተው በመማርና ከፍተኛ ውጤት በማስመዝገብ መጪዋን ትግራይ ብሩህ ማድረግ ወሳኝ መሆኑን ተናግሯል። ለውጥ ለመፍጠር በትምህርት ዘርፉ ከውድመት በኋላ ባለው ላይ ለውጥ ለማምጣት የተማሪዎች ታታሪነት አስፈላጊ መሆኑን ባያሻማም ታታሪ ተማሪ እንዲሆኑ የሚያስችሉ ግብአቶች መሟላት ግን ይኖርባቸዋል። መምህራኖችንም ደስተኛ ሆነው የሚያስተምሩበት ተማሪዎችንም እንደሆነ ደስተኛ ሆነው ግብአቶች ተሟልቶላቸው የሚማሩበት ሁኔታ ሊፈጠር ይገባል። እነዚህን ለማሟላት የሚመለከታቸው የመንግስትም ሆነ መንግስታዊ ያልሆኑ አካላት ድጋፍ እንዲያደርጉ ስልም ጥሪ ያቀርባለሁ። ነተማሃረ ከልፎ ዝደሊ ናይ ሐዊሱ ለተማሪዎች የማስተላልፈው መልእክት ትግራይን ወደ ከፍተኛ ደረጃ ለማድረስ ጠንክረን መማር ይኖርብናል እላለሁ። ጠንክረን መማር ስል የነገ ሀገር ተረካቢ መሆናችንን ለሰከንድም ቢሆን መርሳት ሳይኖርብን ማለቴ ነው። ለዚህ ድጋፍ ማድረግ የምትችሉ አካላትም ድጋፋችሁ አይለየን እላለሁ። ከፍተኛ ውጤት ላመጡት ተማሪዎች ብቻ ሳይሆን ብዙ ተማሪዎችን ያሳለፉ ትምህርት ቤቶችን የሰርቲፊኬት ሽልማት በተካሄደበት ፕሮግራም ላይ ተገኝተው ንግግር ያደረጉት የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ ጄኖሳይዳዊ ጦርነት በትግራይ የመማር ማስተማር ሂደት ላይ ከፍተኛ ጉዳት ማስከተሉን ገልጸው የትምህርት ዘርፉን መልሶ ለመገንባት ስራዎች እየተሰሩ መሆናቸውንና የማበረታቻ ሽልማት ስነ ስርዓትም የዚሁ አካል መሆኑን አስረድተዋል። ትግራይ በሰንክቲ ኣብ ልዕሊና ዝተአወጀን ዝተፈጸመን ጄኖሳይዳዊ ኩናት የትግራይ ትምህርት በተፈጸመብን ጄኖሳይዳዊ ጦርነት በስፋትና በጥልቀት በሰው ኃይል በትምህርት ቤቶችና የመማርና ማስተማሪያ ቁሳቁሶች ላይ በስርዓተ ትምህርትና የትምህርት ቤቶች አስተዳደር ላይ ውድመት ደርሶበታል። ይህ ከተከሰተ በኋላ ላይ ሆነን በሚሰጠው የመማር ማስተማር ሂደት በፍትሃዊነቱ ተደራሽነቱ ላይ ችግር የሚፈጥርና በተማሪዎች ላይ ተስፋ መቁረጥ አድርሰዋል። ቢሆንም የትግራይ ትምህርት ቢሮ የመምህራን ቁጥር በከፍተኛ ሁኔታ እየተመናመነ የቁሳቁስ እጥረት እያለም ቢሆን ትምህርት ቤቶችን መልሶ በመገንባት በኩል በተማሪዎች ምግብና የመምህራን የሰው ኃይል ላይ ትኩረት ሰጥቶ እየሰራ ይገኛል። እነዚህ ሁሉ ችግሮችን ተቋቁመው ከፍተኛ ውጤት ያስመዘገቡ ተማሪዎቻችን የምንሸልመው ለመልሶ ግንባታ ከፍተኛ መነቃቃትን የሚፈጥር በመሆኑ ነው። በእውቀትና ስነ ምግባር የተገነባ ትውልድን ለማፍራትም የማህበረሰብ አስተዋጽኦ ከፍተኛ መሆኑን ኃላፊው አክለዋል። በተያያዘ ዜናም በትግራይ የተጀመሩ የልዩ ትምህርት ቤቶች ግንባታ በአፋጣኝ በማጠናቀቅ በእውቀት የዳበረ ትውልድን ለማፍራት በቅንጅት መስራት ይገባል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም ገለጹ። በተዘጋጀው የሽልማት መድረክ የተገኙት ጀነራል ታደሰ ወረደ በነበረው አውዳሚ ጦርነት ምክንያት የተዳከመውን የትምህርት ዘርፍና ያለውን ሁለንተናዊ ችግሮች ተቋቁመው ተማሪዎቹ ለዚህ ክብር መብቃታቸው የሚበረታታ ነው ብለዋል። ፉርቱና ገብሩ
የ2017 ዓ.ም የ12ኛ ክፍል መልቀቂያ ፈተና ወስደው ከፍተኛ ውጤት ያስመዘገቡ የትግራይ ተማሪዎች የትግራይ ትምህርት ቢሮ ከትግራይ ጊዜያዊ አስተዳደር ጋር በመተባበር 1.4 ሚሊዮን እውቅናና የገንዘብ ሽልማት አበርክቷል። በሽልማት ስነ ስርዓቱ የክብር እንግዳ ሆነው የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም በትግራይ አውዳሚ ጦርነት ምክንያት የተዳከመውን የትምህርት ዘርፍና በአሁን ሰዓት ባለው ሁለንተናዊ ችግሮች ተቋቁመው ተማሪዎች ለዚህ ክብር መብቃታቸው በማመስገን ሆኖም ግን በትግራይ ደረጃ ፈተናውን ማለፍ ካለባቸው የተማሪዎች ቁጥር ጋር ሲነጻጸር ዝቅተኛ በመሆኑ ትልቅ ስራ መስራት እንደሚጠበቅ ገልጸዋል። ናይሎም ማልቲ ተቀረበ ሽልማት የዛሬው ሽልማት ላይ የቀረበው ሪፖርት ጥሩ ምስል የሚያሳይ ነው። አብላጫ ውጤት ያመጡ ተማሪዎች አሁን ትግራይ ካለችበት አስቸጋሪ ሁኔታ አንጻር ይህን ተቋቁመው ለሽልማት መብቃታቸው ትልቅ ነገር ሆኖ አሁንም ግን እየታየ ያለው የተማሪዎች ማለፊያ ውጤት አለማምጣት ማየት ያለብን ጉዳይ ነው። ቃላሚኖ የመጀመሪያ አዳሪ ትምህርት ቤት ነው። አብላጫ ውጤት ያመጡት ተማሪዎችም ከዚህ ነው። እንዲህ ያሉ ትምህርት ቤቶች ግን መገንባት አልቻልንም። ሁሉም ክልሎችም ከኛ ተመክሮ እየወሰዱ ብዙ ቃላሚኖችን ገንብተዋል። 13 ትምህርት ቤቶች እየደረሱ አሉ። እኛን ተምሳሌት እያደረጉን ነው። ቲዲኤን ያነሳሉ። እኛ ግን አንድ ቀላሚኖ ይዘን ወደ ኋላ ቀርተናል። ይህን የሚያሳየን ድክመታችን ነው። ስለዚህ በቅንጅት መስራት አለብን። ይህ ትልቅ የቤት ስራ ነው። ትምህርት ቤቶችም መንግስትም ትምህርት ዘርፉ ላይ ትኩረት ማድረግ እንዳለብን ነው። ስለዚህ ብዙ ስራ እንዳለን መገንዘብ አለብን። በትግራይ ልማት ማህበር አማካኝነት በትምህርቱ ዘርፉ እየተከናወኑ ያሉ ስራዎች ሊበረታቱ የሚገቡ ናቸው ያሉት ጀነራል ታደሰ ወረደም ማህበሩ አሁንም የጀመራቸውን የልዩ ትምህርት ቤቶች ግንባታ በአፋጣኝ በማጠናቀቅ በሰው ኃይል ልማት ላይ ሁሉም የድርሻውን እንዲያበረክት በቅንጅት መስራት ይገባልም ብለዋል። በትምህርት ጥራት ላይ ከፍተኛ ስራ እንዳለብን የሚያሳይ ውጤት ነው። ይህ ውጤት የትግራይ ልማት ማህበር ቲዲኤ ከፍተኛ አስተዋጽኦ እንዳለው ያመለክታል። ቲዲኤ በትምህርት ዘርፉ እየሰራ ያለው ስራ በተለይም በትምህርት መልሶ ግንባታዎችና በትምህርት ቁሳቁስ ድጋፍ ተጠናክረው መቀጠል አለበት። የተሻለ ውጤት ለማስመዝገብም ከሁሉም የሚመለከታቸው አካላት ጋር በቅንጅት መስራት አለበት። ዝቅተኛ ውጤት ያስመዘገቡ ትምህርት ቤቶች አብላጫ ውጤት ካመጡ ትምህርት ቤቶች ተሞክሮ በመውሰድ በመንግስትና በግል ትምህርት ቤቶች ያለውን ሰፊ ልዩነት በማጥበብና አብላጫ ውጤት የሚያመጡ ሴቶች ቁጥርም አሁን ካለው ቁጥር ከፍ ለማድረግ የክልሉ ሴቶች ጉዳይ ቢሮም ሆነ ትምህርት ቢሮ ተቀናጅቶ መስራት እንደሚገባቸው ጠቅሰዋል። በትግራይ ከፍተኛውን የአብላጫ ውጤት ያመጣችው ሴት ተማሪ ነች። ይህ ትልቅ ነገር ነው። ከአጠቃላይ ተሸላሚ ተማሪዎች 50 በመቶ የሚሆኑ ሴቶች ናቸው። ስለዚህ ይህን ከፍ ለማድረግ የትግራይ ሴቶች ጉዳይም ሆነ ማህበር በርካታ ሴቶችን አብላጫ ውጤት አምጥተው ወደፊት የሚመጡበት ሁኔታ ብትፈጥሩ ጥሩ ነው። ትልቅ የቤት ስራም አለባችሁ። ጥንታዊና ታሪካዊ ደብረ ዳሞ ገዳም በዩኔስኮ ለማስመዝገብ ትኩረት ተሰጥቶት እየተሰራ መሆኑን ተገለጸም። ይህ የተገለጸው በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በጉጉት የሚጠበቀውና ጥቅምት 14 ቀን 2018 ዓ.ም የሚከበረው የዘንድሮ የአቡነ አረጋዊ ደብረ ዳሞ ገዳም ዓመታዊ የንግስ በዓል በማስመልከት በተካሄደው የውይይት መድረክ ነው። በተካሄደው የውይይት መድረክ ለተሳታፊዎች ጥናታዊ ጽሑፍ ያቀረቡት በአዲግራት ዩኒቨርሲቲ የአርኪኦሎጂ መምህር ጌትነት ደስታ የብዙ ታሪክ ባለቤት የሆነው ደብረ ዳሞ ገዳም በዩኔስኮ ለማስመዝገብ የሚያስችል ጥናት መጠናቀቁንና የምዝገባ ሰነድና እቅድ ደግሞ እየተሰራበት ስለመሆኑን አስረድተዋል። ገዳሙ እንደ ቱሪዝም መስህብና የገቢ ምንጭ ሆኖ እንዲያገለግል እንደ አስተዳደር እየሰሩበት እንደሆነ የገለጹት ደግሞ በትግራይ ምስራቃዊ ዞን የጉለው መኸዳ ወረዳ ዋና አስተዳዳሪ አቶ ሀፍቶም ባራኺ ናቸው። የትግራይ ምስራቃዊ ዞን ህዝብን የማነቃቃት ኃላፊ አቶ ገብረ መድህን ስዩም ደብረ ዳሞ ገዳም ሃይማኖታዊ ይዘቱን ጠብቆ በዓለም ዘንድ እንዲታወቅ እንደ ዞን አስተዳደር አበክረው እንደሚሰሩ ተናግረዋል ሲል የትግራይ ምስራቃዊ ዞን ኮሚኒኬሽን ጉዳዮች መረጃ አመላክቷል። የፌስቱላና የማህፀን መላላት ህመም ተጠቂ የሆኑ እናቶች ሕክምና አግኝተው ጤናቸው በተጠበቀ መልኩ መውለድ እንዲችሉ እየተሰራ መሆኑን ሀምሊን ሆስፒታል ገለጸም። በጦርነቱ ምክንያት የፌስቱላና ማህፀን መላላት ህመም ቁጥር መጨመሩንና ይህንን ለመከላከልም ነፃ የሕክምና አገልግሎት እየተሰጠ መሆኑን ተገልጿል። የኢፍሬም ረዳሄ ዘገባ ሙሉ ብርሃን ዳርጌ አዘጋጅተዋለች። በትግራይ በነበረው ጦርነት ተከትሎ የትግራይ ወላድ እናቶች በሕክምናና መድኃኒት እጦት ሳቢያ
ለከባድ ሞትና ጉዳት ሲጋለጡ እንደነበር ይታወሳል። ወጣት ሰላማዊት ተስፎም በወቅቱ የዚህ ጉዳት ሰለባ ሆና ለመውለድ ምጧ መጥቶ ወደ ሕክምና ተቋም ብትሄድም እንኳን ምንም አይነት የሕክምና አገልግሎት ባለመኖሩ ቤት ውስጥ ለመውለድ ተገዳለች። አማራጭ በማጣት በቤቷ ልጇን እንድትወልድ የተገደደችው ሰላማዊት በቂ የጤና እንክብካቤ ባለማግኘቷ አሁን ላይ ለፌስቱላ ህመም ተጋላጭ መሆኗን ታስረዳለች። በውልድ ህመም አጋጥሞኝ በ2013 ዓመተ ምህረት ነፍሰ ጡር ነበርኩኝ። ለወልድ ስል ነው ይህ ችግር ያጋጠመኝ። በሰዓቱ ህክምና ማግኘት አልቻልኩም ነበር። እቤት ውስጥ ነው እናቶች በባህላዊ መንገድ ያዋለዱኝ። ከ4 ቀናት በኋላም የሽንት መፍሰስ ችግር አጋጠመኝና የፌስቱላ ተጠቂ ሆንኩኝ። በመቀለ ሐምሊን የፌስቱላ ማዕከል ላይ ያገኘናቸው ሌሎች እናቶችም በከባድ የማህፀን መላላት ችግር በህመም ሲሰቃዩ መቆየታቸውንና ባጉል ዩሊንታና ሀፍረት ወደ ጤና ማዕከላት መጥተው መታከም አለመቻላቸውን ገልጸዋል። ሀምዝብሎ ወግዩ ካብዚ አጀምብሩ እዚ ወገቤንና ሽንጤን ወግቶ ይዘኛል። ሽንቴ የመጣ መስሎኝ ለመሽናት ስሞክር ምንም የለኝም። ለመሽናት በጣም አስቸጋሪ ነው። ከታመምኩኝ ቆይቻለሁ። በጣም ሀፍረት ስለሚሰማኝ ግን ህመሜን ደብቄ ይዤው ዝም አልኩኝ። በዛ ምክንያትም ከባድ ሆነብኝ። በተካሄደው ጥናት መሰረት የፌስቱላና የማህፀን መላላት ህመም 100% ከፍ ማለቱን የተገለጸ ሲሆን ይህንን በመገንዘብ የህመሙን መጠን ለመቀነስና የእናቶችን ጤና ለመጠበቅ በመቀለ ሐምሊን ሆስፒታል ነጻ የህክምና አገልግሎት እየተሰጡ መሆኑን የፌስቱላ ህመምና የማህፀን መላላት ቁጥጥርና ክትትል ባለሙያ ሲስተር አልማዝ ተአምር ያብራራሉ። 0% በጽህና ነርና አይና ቀድሞ ጦርነት ከጦርነቱ በፊት 0% ደርሰን ነበር። ከጦርነቱ በኋላ ግን እጥፍ ጨምሮ ከ100% በላይ ደርሷል። በመቀለ ሐምሊን ሆስፒታል የፌስቱላ ልዩ ቀዶ ጥገናና የማህፀን መተላለፊያ ሐኪም የሆኑት ዶክተር መላኩ አብርሃ በበኩላቸው በፌስቱላና የማህፀን መላላት ህመም የተጎዱ እናቶች ህክምናውን አግኝተው መውለድ እንዲችሉ እየተሰራ መሆኑን ገልጸዋል። ቀደም ሲል ከማህፀን ሙጫ ነይሩ ከዚህ ግን ንሕና ከወልዳ ዝደልያ አለና መጥዋዕቲ ድሮ ዝም ብለን ማህፀን የማውጣት ስራ ብቻ ነበር ስንሰራ የነበር ነው። አሁን ግን መውለድ እንዲችሉ እየሰራን ነው። ማህፀን ወደ ቦታው በመመለስ ዳግም እንዲወልዱ ማድረግ ይቻላል። ወጣት ሰላማዊት ተስፎም በዚህ የህክምና ማዕከል ባገኘችው የህክምና አገልግሎት ከ2 ዓመታት በኋላ ጤናዋን በተጠበቀ መልኩ መውለድ መቻሏን ታስረዳለች። ድሕሪ 6 ወርሒ 2014 ታይለ ካላይ ተሰርሐ ከ6 ወር በኋላ በ2014 ዓመተ ምህረት ለሁለተኛ ጊዜ ተሰራሁና ከዛ ደህና ሆንኩኝ። ከ2 ዓመታት በኋላ አርግዤ መውለድ ችያለሁ። ከ20 ዓመታት በፊት በዶክተር ካትሪን ሐምሊን የተመሰረተው የመቀለ ሐምሊን ሆስፒታል ከትግራይ በተጨማሪ በአፋርና በአማራ ክልሎች በተጨማሪም በሰላሙ ጊዜ በኤርትራና ሱዳን ሀገሮችን ጨምሮ በሺዎች የሚቆጠሩ የችግሩ ሰለባዎች የሆኑ እንስቶችን የህክምና አገልግሎት ይሰጥ እንደነበር ለማወቅ ተችሏል። የትግራይ እርሻ ኢንስቲትዩት ተቋም በትግራይ ላይ የሚገኙ የምርምር ማዕከላቱ የተሻሉ ምርጥ ዘሮችን በማስፋፋት አርሶ አደሮችን ተጠቃሚ እያደረገ እንዳለም ተገለጸ። ይህ የተገለጸው በትግራይ ደቡብ ዞን እምባላጀ ወረዳ ባላማጣ እርሻ ማዕከል በእንዳመሆኒ ወረዳና እምባላጀ እያደረጋቸው ያለውን የምርጥ ዘር ማስፋፋት ስራዎችን ጉብኝት ባደረጉበት ወቅት ነው። የአስናቀ መሐመድ ዘገባ ፍሬወት ተወልደመድህን። በትግራይ የሚገኙ የእርሻ ምርምር ማዕከላት ውጤታማ የእርሻ ስራዎችን በማከናወን አርሶ አደሩ ምርቱን እንዲያሳድግ የተለያዩ የምርምር ስራዎች እያከናወኑ ይገኛሉ። ከምርምር ማዕከላቱ መካከል አንዱ የሆነው የአላማጣ እርሻ ምርምር ማዕከልም በዘንድሮ የምርት ዘመን አርሶ አደሩ ውጤታማ እንዲሆን የተለያዩ የምርምር ስራዎች ለአርሶ አደሩ እያበረከተ መጥቷል። በማዕከሉ አማካኝነት የተሰጣቸው አዳዲስ የባቄላና የስንዴ ምርጥ ዘር በአጭር ጊዜ የሚደርሱና በሽታን የሚቋቋሙ በመሆናቸው ምርትና ምርታማነትን በማሳደግ የተሻለ ምርትን ለማግኘት እየሰራን ነው ሲሉ በእምባላጀ ወረዳ የሚገኙ አርሶ አደሮች ገልጸዋል። አይነት ዘር ሀምት ታለ ዶሻ ያትባል። በዚህ ክላስተር ዶሻ የሚባለውን ምርጥ ዘር ነው የዘራ ነው። በ8.2 ሄክታር መሬት ላይ 11 ኩንታል ነው የዘራ ነው። ድጋፍ ያደረጉልንም የአላማጣ የእርሻ ምርምር ማዕከል ነው። ምርቱ ስናነጻጽረው ልዩነት አለው። ከዚህ ቀደም ከምንዘራው የተሻለ ነው። ከፍተኛ ምርትም እናገኝበታለን ብለን እናስባለን። የተሐረስታይ ቃልጥፉ በሐጭር ዝናብ እንደ ሐጭር ዝናብ ይህ ምርጥ ዘር በአጭር ጊዜ የሚበቅል በመሆኑ የዝናብ እጥረትም እንኳን ቢያጋጥም የሚያስቸግር አይደለም። እንዲህ አይነት ምርጥ ዘሮች ለአርሶ አደሩ በወቅቱ ሊደርሱ ይገባል። ምክንያቱ ጥሩ ምርት የሚያስገኙ በመሆናቸው ነው።
ዶቻ፣ ሀጫሉ የተባሉ የባቄላ ዝርያዎችና ዳካ የተባለ የስንዴ ምርጥ ዘር በአርሶ አደሮችና በአላማጣ የእርሻ ምርምር ማዕከል እየተስፋፉ መሆናቸውን የገለጹት ደግሞ በማዕከሉ የአዝርዕት ተመራማሪ የሆኑት አቶ ብርሃኑ አማረ ናቸው። ኣብዚ ታይቱ ለኹም ኣብዚ ንዓተር ዶሻ ዓሌት ይባል አው ገባራት ደርጋ 5 ሄክታር አካባቢ ይድሽፍን ይህ የምትመለከቱት ባቄላ ዶሻ የሚባለው ምርጥ ዘር ነው። በአርሶ አደሩ ላይ 5 ሄክታር የሚያክል ነው የሚሸፍነው። በሌላ አካባቢ ላይ ደግሞ ሀጫሉ የሚባለው ምርጥ ዘር በተመሳሳይ በ5 ሄክታር ላይ ይሸፍናል። ሌላው ደላስለዋ ላይ በሄክታር ላይ ዶሻና ስንዴ ተዘርቷል። በሌሎች አካባቢ ላይ ለማስፋት እየሰራን እንገኛለን። የአላማጣ የእርሻ ምርምር ማዕከል በትግራይ ደቡባዊ ዞን በ6 ወረዳዎች የተለያዩ ምርጥ ዘሮችን በማስፋፋት እየሰራ እንዳለ የገለጹት ደግሞ የማዕከሉ ዳይሬክተር አቶ ፀሐይ ብርሃነ ደጋማና ቆላማን መሰረት ያደረጉ የተሻሉ የምርጥ ዘሮችን በማዳቀል የማላመድ ስራዎችን እየሰሩ መሆናቸውንም ተናግረዋል። የአላማጣ የእርሻ ምርምር ማዕከል ለምዘን ሰፋሕቲ ስራሕታት እናሰርሐ ይደካል። የአላማጣ የእርሻ ምርምር ማዕከል በዚህ ዓመት በርካታ ስራዎችን እየሰራ ይገኛል። በዋነኛነትም በ6 ወረዳዎች በእምባላጀ፣ ስለዋ፣ መኾኒ፣ ኦፍላ፣ ራያ ዓዘወና ራያ ጨርጨር ሰፋፊ ስራዎችን እየሰራ እንገኛለን። የምርምር ማዕከላችን 63 የሚሆኑ በተፈጥሮ ሀብት፣ በአዝርዕት፣ በእንስሳት ሀብትና በቴክኖሎጂ ላይ ነው እየሰራን ያለ ነው። 187 ሄክታር መሬት ላይ የተለያዩ ዘራዎችን የማባዛት ስራዎች እየሰራ እንገኛለን። የትግራይ የእርሻ ምርምር ኢንስቲትዩት ተቋም አምራችነቱን ከፍ በማድረግ በ800 ሄክታር መሬት አዳዲስ ቴክኖሎጂዎችን እያስፋፋ እንዳለ የገለጹት የኢንስቲትዩቱ ምክትል ኃላፊ ዶክተር ተክላይ አበበ ናቸው። ለብዘነው ዓመት እዚ ከባቢ 800 ሄክታር ዝኾና ይዘር ብዙሓት በኢንስቲትዩታችን 800 ሄክታር መሬት ላይ ምርጥ ዘር የማባዛት ስራዎችን እየሰራ እንገኛለን። በትግራይ ደቡባዊ ዞን ላይ ደግሞ 278 ሄክታር መሬት ላይ የተለያዩ ምርጥ ዘር የማባዛት ስራዎችን እየሰሩ ይገኛሉ። በኢንስቲትዩታችን 7300 የሚሆኑ አርሶ አደሮች በምርምር ቴክኖሎጂ ተጠቃሚ ሆነዋል። በዚህ ዓመትም ወደ 9000 የሚሆኑ አርሶ አደሮች ደግሞ የተለያዩ ስልጠናዎች እንዲያገኙ ተደርገዋል። አሁን ላይ እየተስፋፋ ያሉት የእርሻ ቴክኖሎጂዎች ለሁሉም አርሶ አደር ለማዳረስ በትኩረት እየተሰራበት እንዳለም ዶክተር ተክላይ አበበ አስረድተዋል። ኤስኤም የተባለ ኃላፊነቱ የተወሰነ የግል ማህበር ከ25 ሚሊዮን ብር በላይ ካፒታል በመቀለ ከተማ የጫማ ፋብሪካ መጀመሩ አስታወቀም። ፋብሪካው በቀን 300 ጫማዎችን የማምረት አቅም እንዳለውም ተገልጿል። የህይወት ሽበሺ ዘገባ አሰፋ ካሳ። ኤስኤል የጫማ ፋብሪካ ኃላፊነቱ የተወሰነ የግል ማህበር በመቀለ ከተማ ከ25 ሚሊዮን ብር በላይ በሆነ ካፒታል የገነባው የጫማ ፋብሪካ ስራ መጀመሩን አስታወቀ። ፋብሪካው በቀን 300 ጫማዎች የማምረት አቅም እንዳለው የድርጅቱ ዋና ስራ አስኪያጅ ሚስሊ ጁንጁ የገለጹ ሲሆን የገበያ ማዕከሉም ትግራይ መሰረት በማድረግ የሚሰራ ተቋም መሆኑን ገልጸዋል። 我们公司注册的情况下就是注册在2500比尔 የኩባንያው መነሻ ካፒታል 25 ሚሊዮን ነው። ለቀጣይ ፕሮጀክት ተዘጋጅቷል። በፕሮጀክቱ መሰረት ሁኔታው እያጤኑ ኩባንያው እየሰፋ ይሄዳል። ኩባንያው በቀን 300 ጫማ እያመረተ ይገኛል። በቀጣይ ከ1500 እስከ 2000 ጫማዎች ለማምረት ተዘጋጅተናል። ከ50 እስከ 60 ሰራተኞች አሉን። በቀጣይ ግን ከ500 እስከ 1000 ሰራተኞች እንቀጥራለን። ትልቅ የስራ ዕድል እንፈጥራለን ብለን እናስባለን። ሚስሊ ጁንጁ ጥሬ ዕቃው ከቻይና እንደሚመጣ ገልጸው ትግራይና የጎረቤት ሀገራት የገበያ ማዕከል ለማድረግ እየሰሩ መሆኑን ገልጸዋል። ስራ አስኪያጁ አክለውም ኩባንያው የተሻለ ምርት ቢያመርትም በገበያ ትስስር ላይ ችግሮች መኖራቸው አብራርተዋል። 我们首先第一个来的话呢是先来这里的话呢先把这个鞋子做好做好了以后的话呢就会如果是在这里发展的好的情况下 የገበያ ማዕከላችን በዋነኝነት ትግራይ ላይ ሆኖ ወደ አጎራባች ሀገራት ማስፋትም እንፈልጋለን። አሁን ያለው የገበያ ትስስር ብዙም አይደለም። ቀጣይ ግን መንግስት ካገዘን የተሻለ ነገር ይኖራል ብለን እናስባለን። ፋብሪካው ስራ መጀመሩ ተከትሎ ለበርካታ የስራ ዕድል የፈጠረ ሲሆን የስራ ዕድል የተፈጠረላቸው የፋብሪካ ሰራተኞች እንደገለጹት የፋይናንስ አቅማቸውን ከማሳደግ ባሻገር ሙያዊ ክህሎት እንዲያዳብሩ እንዲያስቻላቸው ገልጸዋል። ስራ በመርካቤ እድለኛ ነኝ። ስራ በማግኘቴ እድለኛ ነኝ። ይህ ሙያ ብዙ ነገር ነው የተማርኩበት። እዚህ በመቀጠሬም በርካታ የስራ ዘርፍ አይቻለሁ። እንድጠነክርም ያደርገኛል። ላይዝኒዮ ብዙሕ ረብሓ ይገርለኝ። ይህ ኩባንያ በርካታ ጥቅሞች ሰጥቶኛል። ስራ አልባ ሁኜ ያሳለፍኳቸው በርካታ ችግሮች እንድቀርፍ አግዞኛል። አሁን ግን የፋይናንስ አቅም እንዳካብትና ሙያ እንዲኖረኝ አድርጎኛል። ምስተሐድሽ ምዃነ አነ ለከፈለኒ 8 እዩ ግን ከከማሽኑ ኩባንያው አዲስ በመሆኑ ደሞዝ ብዙም አይደለም፣ ግን በየወሩ የደሞዝ ጭማሪ አለው። የማበረታቻም ይሰጠናል።
በመጨረሻም ሱዳን የካርቱም አየር ማረፊያ በረራ ለመጀመር በተዘጋጀበት በዋዜማው የድሮን ጥቃት ተፈጸመበት። ከሁለት ዓመታት በላይ ከስራ ውጭ ሆኖ የቆየውን የካርቱም አየር ማረፊያ መደበኛ የበረራ አገልግሎት ሊጀምር የሰዓታት ሂደት ሲቀሩት የድሮን ጥቃት እንደተፈጸመበት የሱዳን መገናኛ ብዙሃን ገልጿል። ሱዳን ትሪቡን አንድ የሱዳን የጸጥታ አባል ጠቅሶ ከጠዋቱ 10 ሰዓት ላይ የሱዳን ጸረ መቃወሚያ በርካታ ድሮኖች መከላከል ቢችልም ጥቃት እንደተፈጸመበት አረጋግጧል። ጥቃቱን አስመልክቶ ለደረሰው የጉዳት መጠን ግን የሰጠው ማብራሪያ የለም። በአካባቢው የሚገኙ የአይን እማኞች የድሮንን ድምጽ መስማታቸውን ተከትሎ ከመቃወሚያ የሚተኮሰው እሳት ባይናቸው መመልከታቸውን የተኩስ ድምጽ መስማታቸውንና በአየር ማረፊያው ቅጥር ግቢ ውስጥ ደግሞ ብዙ ጭስ ማየታቸውን ገልጸዋል ሲል ቢቢሲ ዘግቧል። ስለ ድሮን ጥቃቱ ግን የሱዳን ሰራዊት ይሁን ዳዕመ ሳሪ እስካሁን የሰጡት ግብረ መልስ የለም። በሱዳን መከላከያ ሰራዊት መካከልና በዳዕመ ሳሪ ታጣቂ ኃይል የተካሄደው እያንዳንዱ ጦርነት ከትግራይ ምዕራባዊ ዞን ወደ ሱዳን የተሰደዱ ተጋሩም የደህንነት ስጋት እንደሆናቸው የሚታወቅ ነው። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም